እኮ ወድሻለሁ ምናምን ያላችሁ አታስመስሉ። ሰው ፊት ሚዲያ ላይ ሌላ ናችሁ፣ በአካል ሌላ ናችሁ። የሚያበሳጨኝ ችግሩ ምንድነው? ይሄ ችግር አሁን እኮ ችግር የለም። እኔ ሚዲያ ላይ አሁን ይወዳታል ይዋደዳል ይባል ነው ሰላም ውድ የሳንታ ቲዩብ ተመልካቾቼ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ እንግዲህ ምን አስቤያለሁ መሰላችሁ? ናቲንና ኪራን አውቄ ለዩቲዩብ ጥያቄ ምናምን አውጥቼ እሱን እንስራ ብያቸዋለሁና እየጠበቁኝ ነው፣ ሊመጡ ነው። እና አውቄ እንደዛ ላቸውና ከመጡ በኋላ ሁለቱንም ባላሰቡት መንገድ ፕራንክ አረጋቸዋለሁ ብዬ አስቤያለሁ። እስኪ ምላሻቸው ምን ይሆን? እናንተ እኔን አትወዱኝም ምናምን ብዬ ጓ ነው የምልባቸውና ደግሞ ያላቸውን ነገር ለኔ አውቃለሁ እና እስኪ ለማሳመን እሞክራለሁ። የእነሱ ሪያክሽን እስኪ እንዴት እንደሆነ አብረን የምናየው ይሆናል። አሁን እየመጡ ነው። ሳይመጡች ቪዲዮ ልስራ ብዬ ነው። እስከዛ እናንተ ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ በማድረግ ቤተሰቡን እንይላለሁ። ጠብቁኝ። እሺ እንዴት ናችሁ? ደህና ናችሁ? እሺ እንግዲህ ሰላም ውድ የሳንታ ቲዩብ ተመልካቾቼ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልኝ። እስኪ ዛሬ ዶጭዬንና ናቲ ዶጭዬን ታናጁ በእግዚአብሔር ይሄንን አሁን አከሳሽኝ እኮ እዚህ ከመጣው ማ አንተ ነው የምትከሳው? አለፉ ችግር ወጣ እንዴ ማ አንተ የምትከሳው እንትን ማስችም ጭራሽ እያማረበት እኮ እየሄደው አይጠፋብኝ። ለምን ጠፋብኛል? ስራ እኮ ነው። ስራ እየሰራው እንዴ ለምን እንደሚጠፋ ዛሬ ካሜራው አለ። ፍራንክ የለም ምን ይላል? ኧረ ምን ላይፍ ይቀየራል። በቃ እኔ ባለፈው ኪራዬ ያቺ ጥያቄ እኮ አልተመለሰች። ያቺ አጼ ቴድሮሳ አሁን በጠይቀው ያውቃል። ማንም አልመለሰው። እውነቴን ነው። በተራ ነው የምጠይቃችሁ። ዛሬ ግን ቀለልም ያለ ነው። ተበድ እንግዲህ እስቲ እንትና አጼ ቴድሮስ መቼ ነው የተወለዱት? የተወለዱት ነው የሞቱት አንቺንም ማዲና የዘብሬ ለጣላው የሞቱት ያለች ሞቻለሁ ነኝ አይደል? የተወለዱት አይደል? ሲጀመር አንተ ከንቡጥ ጋር ከጀመርክ በኋላ ጸባይ ተቀይሯል። የተወለዱት አይደል እንዳልሽው? በቃ የሞቱት ነው። ተሳስቼ ነው። የሞቱትማ ማን ነው? በ19 ስንት ነው? ቆይ 19 ብቻ 10 ውስጥ ነው እኮ 10 ምናምን 10 ውስጥ ነው። 10 ውስጥ ነው ብሎ ነገር አይሰራም። ትክክለኛውን ንገረኝ። 10 ውጪ ነው። 10 ብቻ 10 ውስጥ ነው። 10 እኔ አላውቅም እንዴ አማታል እንዴ እኮ በቃ ስለዚህ አመለጠኩኝ ማ አንተ ረሻቅ ተጣል እኮ ዘንበለው ናክቶታል። ተጨነቀን እኮ ነው። ስማ ቤቢ ፌስ ስለሆነ ነው እንጂ እሱ አንተን ያደርሳል። አይገርምም? የት የኑሮ ሁኔታ ነው እንደዚህ። እኔማ ገና አንድ እንቡጥዬ ነኝ። ዝም ብለህ ነው እንቡጥዬ ተቀቡጥዬ። እኔ መጥቆሬ ነው የጎዳኝ። እሺ ቀይ ነው የሚመች። እሺ ኪራ በህይወት ማለት ነው በጣም የሚያስደስት ነገር ምንድነው? በህይወት የሚያስደስተኝ አርት ነው። አርት ውስጥ መኖር ብቻ እንዴ በጣም ብዙ ነገር አለ። አሁን ምሳሌ ወደፊት በቃ የሆነ አላማ ይኖር ካላ እንደዚህ ቢሆን በጣም ደስታለሁ የምትለው ስማ አለኝ። ብዙ አላማ አለኝ ደስተኝ። ለምሳሌ አሁን ጀስት ቤተሰቦቼ በእኔ ፕራውድ ሲያደርጉ ማለት እኔ የምፈልገው ሰክሰስ ላይ ደርሼ በእኔ ሲደሰቱ ማየት እፈልጋለሁ። ጀስት ለነሱ የሆነ ነገር ማድረግ እፈልጋለሁ ምናምን
ደግሞ እንዳልኩሽ ዋናው አላማዬ ጀስት አርቱ ላይ እኔም እንደዛው ነው። አርቱ እኔም እንደዛው ነው። በሙዚቃውም በትወናው አንተስ ምን እንደሚያስደስት እና ምን ገምገላምጪ ምን ማስደሰተን ብዬ ታስብ። እኔ በጣም በቃ አይ ኪራ ያለው ነገር ያስማማኛል። ልጆቼን ማስደሰታ ይደሰታሉ። ወደፊት ሲመጡ እነሱን ማስደሰት ዋናው። አንተ ሻመጣት ነው መሸምጠት አንቺ ሲሲል ታሰምና አንቺ ያረካሉ እነዛ ጥቋቁሮቹ ህጻናቶች ሶስቱ እንዴ አንተ ቱቱ ናት ደግሞ መላጣ ቱቱዬና እያንገላታቻት እንዴት ቱቱን እግዚአብሔር ችግር የለም ፍርድ ቤት ገትራት እንዴ ልጅ ታንም ታቆባተች አላለቅም። እሺ ምንድነው የሚያስደስተን ንገሪ። ምንም በቃ የሚያስደስተኝ መኖር ያስደስታል። ጥሩ ነገር ነው ልኑር እንጂ ብዙ ነገሮች አሉ። ከዛ ያለፉት ነገሮች ኪራ እንዳለው ፋሚሊ ማስደሰት ትልቅ ነገር ነው። ኒናንም ማስደሰት ባይዘው በጣም ከባድ ነገር ነው። ታውቃለህ ኒና እኮ አትደሰትም ዝም ብላ ከባድ ነው ጋይስ። በቀላል ነገር አትደሰትም ኒና። ኧረ ተው ግን እኔ ኧረ አትደሰትም ግን አሁን አንድ በርገር ቤት ብትጋብዟት በስማ 6 ቀን ነው የምትስቀው። ፈንዲሻ የገል ፍቅር እኮ ይለያል። ግን ናቲ አላወከኝም እንጂ እኔ ትንሽ ነገር ያስደስተኛል፣ ትንሽ ነገር ያስከፋኛል። ሞከርኩሽ እኮ በቡና በወተት ወፍ የለም ታለቅሳለች ጭራሽ በቡና። ኧረ እኔ ይሰማኛል። አንተ ምን ሆነ ነው? ኦኬ በትንሽ ነገር የምትደሰት ልጅ ነች። አይ እና እንደዛ ነው ብቻ እድሜ ይስጠን እንጂ ብዙ ነገር ኪራ ስንት ልጅ መውለድ ትፈልጋለህ? ኑሮ እየከበደ ነው የሚሄደው እንደምታዩ ነው። ምንም እየቀነሰ የሚሄድ ነገር የለም ነው። ልጅ የእግዚአብሔር ስጦታ ነው። እርግጥ እሱ እንደሰጠኝ ያው መንታ ስለሆንኩ መንታ የመውለድ እድል ያለኝ ይመስለኛል። ደስ ሲል መንታ ግልግል እኮ ነው በቃ አንተ ግልግል መንታውን ወልጄ ምን አለብህ አንተ በቃ ወልጄ አፈልጄ እሺ መንታውን ነው የምፈልገው። መንታ ሁለቴ ቢወለድ 4 ይሆናሉ። እንደምንም በቃ ማይቆም ትላለች ጉዳይ በዛል መተጋገዛለን። አራት ከወለዱ እንተጋገዛለን። ኧረ እኔ ግን ብዙ አራት እኮ አንደስ እኔ ሶስት ልጅ ያው ይሁን ልጅ ከተወለደ እኮ በድሉ ያርጋል ኪራ ችግር የለም። የምር በድሉ በድሊት ምናምን ብለ ሴት ሶስት ቢሆን ጥሩ ነው። እና በቃ ልጅ ሲመጣ ራሱ ብዙ በረከቶች ስለሚመጡ ችግር የለም። አብረው ስለሚመጣ ራሱ አንቺ ስንት ልጅ ነው መውለድ የምትፈልጊው? እኔም አራት መንታ ቢሆን ደስ ይለኛል። ኪራ ምንድነው አራት ያለች ትጠጋለች። አይ ኪራ አራት ስላለኩስ እንትን ውስጥ ስሜት ያየኝ። እሺ አሁን የመጨረሻ አንድ ጥያቄ። እሺ ከጓደኞችህ ውስጥ በጣም የምትወዷቸው አንተ ማስብ ወይስ አንተላ ጓደኛ ይከብዳል ነው በላለጥ ጓደኛ ማለት ነው። አሁን ካለንበት ከስራውም ከምናምነው ነው ከሁሉ ትችላለህ። ከዚህም ትችላለህ። እኛ ጋርም ጓደኞች አሏቸው ሌላም ቦታ የፈለጋችሁትን። ያው በዚህ አጋጣሚ ጓደኞቻችን ስለሚያዩት እኔም እናገራለሁ። ጓደኞቼ ያው ስራቸውን ያውቃሉ። ታንከሲስ ናቸው ግን እኔ ወዳቸዋለሁና ጓደኞቼ ክፍለ ሀገር አብሮ አደግ ጓደኞቼ በጣም ወዳቸው ጓደኞች አሉኝ። ስራ ቦታ ያገኘኋቸው ጓደኞቼ እዛ ጋም ጓደኞቼ ያሉ እና ሳንትላ ማበላለጥ አልፈልግም ግን ብቻ በጣም ወዳቸዋለሁ። ማለት ጓደኞቼ ስልሽ አሁን አብሮ አደግ ጓደኞቼ ያልኩሽ ጀስት ጓደኛ ማለት ይከብደኛል። በጣም ክሎዝ ነን። ጀስት እኔ እዚህ ሆኜ ራሱ እኔ በሌለበት ቦታ የኔን ማሊያ ለብሰው ቤት የሚጮቱት እነሱ ናቸው እና በቃ ጓደኛ አይደሉም ፋሚሊ ናቸው። ቤተሰቦቼ እናት አባቴ ራሱ እንደ ልጃቸው እንጂ እንደኔ ጓደኛ አይደለም የሚያቸው። በጣም ወዳቸው ጓደኞቼ ናቸው። እዚህም ስራ ቦታ እንግዲህ እንደምታውቂው ነው ያለውን ነገር አለ። ደግሞ አንዶን በደያ ያውን በደያ የታወቀን ጽኑለው አለ ፉላ ብቻ ስም መጥራት አልፈልግም። ብዙ ናቸው ያጣላናል። አንተንም በጣም ነው አይ ያኔንቶ ጽሙንም በጣም አንደስ እኔም ያው ኪራ እንዳለው ነው። ብዙ አሉ እኮ ብዙ ማለት አሁን ወዳጅ ዘመድ ምናምን ካልክ ብዙ ቦታ ትሄጃለሽ። ግን አሁን እዚህ አካባቢ እንዳለ ነው። እኔ እዚህ እንግዲህ ታውቃለህ እዚህ ስመጣ ሁላችሁም ጀስት እንደ ፋሚሊ እንደ ቤተሰብ ናችሁ። በጣም ነው የምወዳችሁ። በጣም ብዙ እህትና ወንድሞች አፍርተናል። እንዲሁም ደግሞ ሳንታ አንቺም በጣም ፈጥኖ ደራሽ ነች። በነገራችን ላይ ታውቃለህ የምር ፈጥኖ ደራሽ ነች። የምር በጣም ነው የሚገርመኝና አንቺ በጣም ቁም ነገረኛ ነሽ። ታኛውን እየደበረኝ ነው። ለምን ነው ይደበረኝ? በቃ
አይ ማርያም ሳንታ ግን የምር በጣም ቁም ነገረኛ ናት። በጣም ነው ደስ የሚለኝ ያ ነገሯ። ጀስት ቀልድ ላይ ምናምን እንደምታዝገው አይደለች እኮ። አይ የምር እኔ ብቻ ጓደኛ ማለት ነው። በቃ ተው አትወይኔ ምን ሆናችሁ? ስሜታዊ ተውት በቃ አንዴ ተናገራችሁ ሲደጋግሙት ደግሞ እኔ ያዋሰ እየደበረኝ ነው። እንዴ ምን ሆነ ይደብረው? ምንም ታውት በቃ አንዳንዴ አለመናገርም ጥሩ ነው። እሺ ለማንኛውም እንጨርሰውና ምን ነው ማለት ምንድነው ይደብርሽ? ምን ሆነሽ? እሺ እንጨርሰው። ደግሞ ፊቴ ባንዴ ነው የሚቀያየረው እኮ ምንድነው የሚቀያየረው? ምን የምትወዱት አልሽን? ምን ወደው ተናገርን? ምን የሚያስቀይም ነገር ነው ተናገራችሁ? በቃ ተው እንዴ ምን ሆነሽ? እኔ ግን ምን እንደሚገርመኝ ታውቃለህ? አንድ አይነት ሁላችሁም አንድ አይነት። ያንተ ደግሞ ባሰ። ደህና ሰው አልነበርክ? እሺ ተው። ለማንኛውም እሺ ለተመልካቾቼ ተመልካች ምናምን አይደለም። ቆይ እንዴ እሺ አንዴ እንጨርሰውና አይደለም። ቆይ እንዴ ምንድነው ተመልካች ምናምን አልገባኝ። ወይ በስተክል ማውራት ካለብሽ በስተክል እናውራ እንጂ አይደለም። አይ የምንወድሽ ምናምን የውሸት ሲጀመር ማለት ነው። ታውት ተው በቃ ሲጀመር ውሸታሞች እያስመሰላችሁ ነው። ኪራ በተለይ አንተ ተው። እኔ አሁን ሳልፈልግ ማለት ነው አስታወስከኝ። ያለፍኩክ ነገር ነበር፣ የሰማሁት ነገር ነበረ። በጣም ውሸታም ነክ በጣም ማለት ስለኔ የሰማሽው ነገር በቃ ስለኔ አንቺ አንድ ቆይ አይደለም። ምንድነው አይደለም። ለምን ታስመስላላችሁ? ሳትወዱኝ ብትወዱኝ ኖሮ ነው እንደዛ አታረጉም ነበር ሁለታችሁ። ምንድነው ሳዶርም ይምጣ። አይ ተውት በቃ ጌታ እንደዛ ሳይሆን ትክክለኛ ማውራት ካለብን እናውራ። ምንድነው የደበረሽ? በቃ ተውኝ በቃ እኔ ውሸት አልፈልግም። እሺ አይደለም ተው። ማውራት ካለብን እዚህ ግና ፕሮግራሙ እኛ ማውራት ካለብን ሪካርዱንም አቆርጪውና እናውራ። ምንድነው ለምን መሰለሽ እንዴ ምንድነው የተፈጠረ ነገር ካለ ግልጽ መናገር እኮ ነው። አሁን እንደዚህ ነገር ላይ ብሶት ማውራት ምንድነው? እሺ በቃ ትዝ ስላለኝ ነው። ግን እኮ ያለሽን ነገር ለምን እንደምታስመስሉት እኔ ጥያቄ ነው የሚሆነው። ለምን እንደምታስመስለው ኪራ? ምን ያስመስል ነው ሳንታ እንዴ? የምርሽ ነው? አንተ ያረከውን ነገር ረስተው ነው ያልከውንም ነገር ረስተው። ምን ብዬ አንተ ኪራ አራቷሽ ኪራ አንተ እኔ ላይ እንደዚህ ታረጋለህ? እንደዚህ የምትወሪኝ ምን አድርጌ ነው? እኔ በቃ ያለኝ ነገር በጣም ነው የጠፋው ሲጀመር ማለት ነው። ምን አደረኩ? ስራ ስለሚያገናኘኝ ነው አሁንም አብሬያችሁ እየሰራሁት ያለሁት ባጭሩ። ይሄን ያህል? አዎ ይሄን ያህል። እሺ ምን ተፈጥሮ? በቃ ምንም ማለት መናገር አልፈልግም። አሁን እንደዚህ ስራ እንስራ ተባብለን ነው የመጣ ነው። እንደዚህ አይነት ነገር ትዝ አለኝ እወድሻለሁ ምናምን ስትሉ እያስመሰላችሁ። እሺ በቃ እሺ ለማንኛውም ተውኝ። ተውኝ ሳይሆን ስለምንወድሽ አልፈልግም። እኔ ከእናንተ ጋር ማውራት አልፈልግም። ኧረ ምን አይነት ናችሁ ግን? አይደለም ይኸውልሽ፣ አንተ ተረጋጊና ይኸውልሽ፣ ማውራት ያለብሽ ነገር ካለ የሰማሽውም ነገር ካለ አልነግርም። ውስጥ ልቦና ታውቃለህ ኪራ፣ እንደዚህ አትበል። ያረጋችሁትን ነገር ታውቃላችሁ። እኔ ስለአንቺ ግልጽ መናገር አይሻልም? አሁን ያረጋችሁትን ታውቃላችሁ እኮ ምንም ግልጽ ተናግሮ እኮ እወድሻለሁ ምናምን ያላችሁ አታስመስሉ። ሰው ፊት ነው። ሚዲያ ላይ ሌላ ናችሁ፣ በአካል ሌላ ናችሁ። የሚያበሳጨኝ ችግሩ ምንድነው? ይሄ አሁን እኮ ችግር የለም። እኔ ሚዲያ ላይ ይወዳታል፣ ይዋደዳሉ ሊባል ነው። አትወዱኝ እኮ ምክንያት ምንድነው? ይኸውልሽ ልክ ያልሆነ ነገር ሰምተሽ ሊሆን ይችላል። እንዴ ምን ሆነሽ ነው? እግዚአብሔር ከመቼ ወዲህ ነው እንደዚህ የምትሆኝ እንዴ? ቆይ አይደለም። እሺ ምንድን ነው ያደረግነው? ምን አውቃለሁ እኔ ምንም ነው። አንቺ ምን ሆነሽ ነው? ያምሻል እንዴ? አንቺ ተውኝ በቃ ተረጋጊና ንገሪን። እሺ ምን ያደረግነው? ምንድን ነው የሰማሽው? ሳንታ መናገር ካለብሽ እኮ መናገር ነው። ሚኪኔ እየጨነቀኝ ነው። በእግዚአብሔር ነው አይደለም። መናገር ካለብሽ እኮ መናገር ነው። እሺ ተውኝ በቃ ሂዱ። ምንድን ነው የምንሄደው? ምንድን ነው የተፈጠረው ነገር? እሺ አንድ ፕሮግራም ልጅቷ ሼር ከተረገና ፕሮግራሙን እንዝጋው። አሁን ምን ነገር አይደለም። ከተባለ በኋላ እናወራለን። ሳንታ ምን ሆነሽ ነው? ንገሪን በእግዚአብሔር። ለምንድን ነው የምታለቅሽው? እሺ ምንድን ነው የተፈጠረው? ምንድን ነው ያደረግነው? የምርሽ ነው ሳንታ? እኛ ስላንቺ ወጥቶ ነገር አውርተን ነው። አንቺ ጌታ ምን ሆነሽ ነው ሳንታ? አንቺ ሰሚኝ ሳንታ ምን ሆነሻል እንዴ? ንገሪን። እሺ ምን የተፈጠረው? ምንድን ነው ያደረግነው? እሺ ማረባለች ልትቆጪ። ኧረ አንቺ አይደብርሽም እንዴ? እሺ ምን እንደሆነ ንገራችሁ። ፕራንክ የሚባል ነገር አሁንስ ነው ያስጠላኝ። እገልጽ ስላልገባዛችሁኝ ተነድጬ ነው። አይድርቢ እንደሆነ መድኃኒዓለም እንደሆነ ኧረ እዛ ሻሁን ነገር እንዴ አይ ለአንድ ገለኛ ተጨጭ ብለን ጋብዙ ደግሞ እግዚአብሔር ምን እንደሆነ ማሰብ ጀመርኩ። ተሰማኝ። ማሰብ ጀመርኩ። ምን ተፈጥሮ ነው? ሰሞኑን ማርያምን የሆነ አስመሳይ ምናምን ስንት ግን ጣሉ ራሱ ይጨንቃል። ተጨንቄ ነው እያወጣሁት ያለሁት። ተጨንቄ ጭራሽ እናንተ ለምን ይቆማል?
አቆመች ማለት ላይፏ ነው የሚቆም። እንግዲህ ሁላ ማለት ነው። በደንብ ስላላያችሁኝ ነው እንጂ እምባዬ ሁላ እኮ እምቢ አለኝ። ተይ በእናትሽ አታስመስ። ማርያምን እምቢ ብሎኝ ነበር በመከራ ነው። ሰላም ሰላም፣ እንዴት ነው? ሰላም አለ አለ እግዚአብሔር አለ። አስገቢልኝ አስገቢልኝ። አወቃችሁ? ደላላው ነው። ከመንግስት ነው። እሺ እናነጥፋለን። በዚህ አጥራይም ነው ማንኛውም እኔ ሳንሳቴ በቃ ለአንድ ገልኛ ነው በቃ ይቅርታ። እኔ ግራ ገባኝ እና እኔ ምን ልስራ? ምን አርጓት ነው ብዬ አለኝ እኮ ምን አርጓት ነው ግራ ገባኝ። አንተ ደግሞ ሲጀመር ማለት ነው የእውነቴን እንቡት ካመጣች በኋላ ባህሪ ተቀያይሯል። ባጭሩ ምን ስራው ነው ካቀያየረ እሪላ ድሮ አብረን ሻይ የሚጠጣ ድሮ ምናምን እንቡት ነው። ኧረ ምንም አብረን አይደለንም። ከእንቡጥ በኋላ ባህሪ ተቀያይሯል። ሄደ ከእንቡጥ ጋር ዘንቡጥ ኪራ ግን አስተጨነካ። ምን አሰብ ግራ ገባኝ። ማለት ምንድነው እንዴ? ምን ማለት እኮ የሆነ ነገር ቢሆን አንተ አሳለ ይሄን ነገር ሰምተህ ምናምን ብለህ ታስብ። ከዛ ደግሞ አንተ ላይ ፎከስ ታደርግ ነገር በቃ የሆነ ነገር አርፈህ ያን ደም ያልዳገኝ አይደለም። ከኔ ጋር የምንጣለው ምንም ከማንደ ነው ከተጣለ በርገርም በሌላ ምንም የሚያከባ ያለፈ ነገር ከምግብ ጋር ይታያል። ከምግብ ጋር ከኔ ጋር የምትጣላ እንጂ በተለያየ ያደረችኝ እኮ እዛ በቃ የሆነ ኬዛ ለሄድ ነበሩላ አሁን አትወዱኝም። በቃ እናንተ ጨርሳችሁ በቃ እናንተ ወሬ በቃ ለማንኛውም ሰርቼላችኋለሁ። ያው ጥያቄ ልጠይቃችሁ ባላመጣቸው ኑሮ አይሸወዱልኝም። አሁን አንቺ ነሽ የምትጋብዥ የነገለ ያለው አማራጭ ትበላለህ። እገልጠበት እንበላለን። ለሁሉም ውዴ ሳንታቲቭ ተመልካቾች ሰርቼላችኋለሁ። እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑን እንላለን። እንወዳችኋለን። መልስ ተጠብቁ። አታያትም ከዚህ በኋላ